ሲያዋርሽኝ ቅርቶሽ እዚህ የተከበርኩበት ቢሮ ድረስ መጥተሽ ታዋርጂኝ ነው? ክብር የሚያውቅ ሰው እኮ ነው የሚዋረደው። እንዳንተ አይነት ክብረ ቢስ ምን ይዋረዳል? ሰላም ይበቃሻል። ይሄ ቢሮዬ ነው። ቤትሽ ጮሽብኝ ይበቃሻል። መጮሄ ገረመ? ገና እጮሃለሁ። እየሰማችሁኝ ነው? እኛ ጋር ታርፊያለሽ። እኛ ጋር እናቴ ጋር ግን ምንም ግን ብሎ ነገር የለም። እናቴን ያሳምናታለሁ። እዚህ ሚዲያ ላይ ማጥይሽ ሚዲያ አልችልም። ነገሮች እስክስተካከሉ እኛ ጋር ማረፍ ትችላለሽ። አመሰግናለሁ። በጣም መልካም ሰው ነህ። እግሬን ወደዚህ እንዳታነሳ፣ ካገኘህ ይገላል። ይኸውልሽ የምፈልግሽ በጣም ለትልቅ ቁም ነገር ነው። የግድ ላገኝሽ ይገባል። ይሄን ያህል ቆይ፣ ምንድን ነው? አንድ የምነግርሽ በጣም ትልቅ ነገር አለ። ስለምን? ስለ እናትሽ። ምን? ስለ እናቴ? አዎ ብሌን። ወይዘሪት ገነት ከሷ የማይጠበቅ ድርጊትን አደረገች። የብሌንን ልብ እንግዲህ እጅጉን ሰብረዋለች። ብሌን ዳግምን እንደምታፈቅረው እንደምትወደው ዳግምም ከብሌን ጋር እንደሚዋደድ ስለምታውቅ ይሄንን ለመለያየት እነሱን ያደረገችው የተጠቀመችው ሲስተም በጣም ከባድ ነው። የብሌንን ልብ ሰብሯል። ዳግምና ቃል እንግዲህ አብረው እንዲተኙ አድርጋ ከዛም በኋላ ግን ብሌን ጋር ደውላ ብሌንን ጠርታታለች። ብሌን ደግሞ በሰማችው ነገር እናቴ ለምን ፈለገችኝ በማለት በጠዋት ወደ ቤት ሄዳ ነበረ። ስትሄድ ግን ያየችው ነገር እጅጉን በጣም አስደንግጧታል፣ ልቧንም ሰብሯታል። እቤት ስትሄድ እንግዲህ ዳግምና ቃል አብረው ተኝተው ነው ያገኘችው። ይሄንን ደግሞ ያደረገችው ወይዘሮ ገነት ናት። ወይዘሮ ገነት በተአምር ሁለታችሁ ፍቅረኛሞች ሆናችሁ እንድትቀጥሉ አልፈልግም፣ እናንተ እህትና ወንድም ናችሁ በማለት ብዙውን ጊዜ ስትቆጣቸው ነበረ። ለብሌን እንዲቆርጥላት እንግዲህ ከቃል ጋር ተመካክራ ዳግምን ወጥመድ ውስጥ አስገብተዋል። ያው ጎን ለጎን ተኝተዋል። ይሄ ደግሞ አንዲት ለምታፈቅረው ሴት ብሌን እንግዲህ ዳግምን ታፈቅረዋለች አይደለም ከሌላ ሴት ጋር ተኝቶ ይቅርና እንደዚህ ተቀራርቦ ማየት አትፈልግም። ይሄ ደግሞ የሁሉም ሰው ባህሪ ነው ብዬ አምናለሁ። ወይዘሮ ገነት እጅጉን ትልቅ ስህተት ሰርታለች። ስለ ፍቅር አለባትም ልበሉ ይሆን አላቅም። ምክንያቱም በዚህ መልኩ የሚዋደዱን ሰዎች መለያየት አላስፈላጊ ነገር ነው። ዳግምም ቢሆን በተፈጠረው ነገር በጣም በእናቱ አዝኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። አደራ ድራማ እንግዲህ ቀጣዩን ክፍል ወደ እናንተ ይዘን መጥተናል። እስከ መጨረሻው ተከታተሉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ወይዘሮ ሰላም እንግዲህ በጣም አምራለች። በኃይሉን እስከ መጨረሻው ተጣልተዋለች። አንተ ወንድሜ አይደለህም፣ እንዳንተ አይነት ወንድም እንዲኖረኝ በጭራሽ አልፈልግም፣ አሳፋሪ ነክ፣ ከሃዲ ነክ፣ አስመሳይ ነክ በማለት እንግዲህ አንገቱን እንቅ አድርጋ ብዙ ነገር ስትል ነበረ። እውነት ለመናገር እንግዲህ አቶ በኃይሉ የቅሌቱ ቅሌት በዚህን ደረጃ ነው በእህቱ ላይ ሲፈጽም የነበረው ግፍ አሁን ላይ ተጋልጿል። ቃልም ብትሆን የእጄን አግኝቻለሁ ስራዬ ነው ብላ አምናለች፣ ተጸጽታለች። ቃል ወደ ጎዳና ህይወቷ እንግዲህ እንድትወጣ ነው ያደረገቻት ሰላም ይህንን ያደረገችው ልጄ ብትሆንም የሆነ ከባድ ችግር ሊፈጠር ይችላል፣ እለት ከእለት ባህሪዋ በጣም እየተቀየረ ነው ብላለች። እንግዲህ ለብሌን ስትነግራት እዛ ቤት እንግዲህ የዲኤንኤ ምርመራ ከተደረገበት ሰዓት ጀምሮ ቃል በጣም ነው ስትነጫነጭ የነበረው። ምክንያቱም እውነቱ እየወጣ ስለሆነ ምንድነው የማደርገው? ወደዛ ወደ መጣሁበት ህይወት ልመለስ ነው ወይ? ያሰብኩት የለፋውለት ያቀድኩት እቅዴ ሁሉ ሊበላሽ ነው። ምን ማድረግ አለብኝ? በማለት በጭንቀት ውስጥ እንግዲህ ሰላም ደግሞ እንዴት እኔን አታምነኝም በማለት እየተነጫነጨች ነበረ። ባህሪዋ እየተቀያየረባት ነበረ። የሰላም ውሳኔ እንግዲህ ትክክል ነው። የዲኤንኤ ምርመራው መጥቶ ልጅ መሆንሽ እስከሚረጋገጥ ለአንድ ሳምንት ከቤት መውጣት አለብሽ ነው ያለቻት። ታዲያ ከቤት በምትወጣ ሰዓት በባለፈው እንደተመለከት ነው ስትሰርቅ እጅ ከፍንጅ ተይዛለች። የሰላምን ወርቆች እንዳሉ ይዛ ልትወጣ ስትል ነው ሰላም ያዘቻት። ሰላምም እንግዲህ እዚህ ጋር ምን ያህል ሀቀኛና ንጹህ ሴት እንደሆነች ነው የምንረዳው። ምክንያቱም በእሷ ላይ ወንድሟ እና ቃል እየተጫወቱባት ነበረ።
የበለጠ ቃል ላይ እንድትጨክን በአይኗ ስትሰርቅ አይታታለች። ይሄ ደግሞ ለውሳኔ እንዲረዳት ነው የሆነው። ሌላኛው እንግዲህ ስለ ብሌንና ሰላም እናትና ልጅ ብንሆን በፍቃድ እኮ በምርጫ እናትና ልጅ መሆን የሚቻል እናት መምረጥ የሚቻል ልጅ መምረጥ የሚቻል ቢሆን ኖሮ እኔ ብሌን አንቺን ነበረ መርጬ ልጄ የማረገው እትዬ የምትል ሳይሆን እማዬ የምትል ልጄ እንድትሆኝ የምፈልገው አንቺን ነበረ እየተባባሉ እንግዲህ ብሌንም አንቺን የመሰለች እናት ማግኘት መታደለው እናት መምረጥ ቢቻል ኖሮ እኔም እናት አንቺን ነበረ የምመርጠው እያሉ እንግዲህ በጣም ሁለቱ ያው ተግባብተዋል። ታዲያ ይሄ ሁሉ ቢሆንም ግን ሳሚ የደረሰበት ነገር አለ። ሳሚ ቅጥቅጥ ተደርጓል። በኃይሉ ሳሚን ለማስገደል ሙከራ አድርጓል። የተገደለ መስሎትም የሞተ መስሎትም እንግዲህ ጥሎት ሄዷል ማለት ነው። ግን ሳሚ በህይወት አለ፣ በህይወት ተርፏል። የሞተ መስሏቸው ቀጥቅጠው ጥለውት ቢሄዱም እሱ ግን ድኗል ማለት ነው፣ ከሞት ተርፏል። ይህንን ነገር ቃልን ከቤት እንዳባረረቻት እንግዲህ ለብሌን ሰላም ስትነግራት እንዴ ለምን አባረርሻት? ጨክነሽ አባረርሻት ወይ ነበር ስትል የነበረው። አዎ አባረርያታለሁ። ልጄ እንድትሆን ራሱ አልፈልግም። ልጄ ባትሆን ነው ጸሎቴ ከዚህ በኋላ እንደሱ አይነት ጋጠ ወጥ ባለጌ ልጅ እንዲኖረኝ አልፈልግም። የእሷን አይነት ልጅ በጭራሽ ነው የማልፈልገው እያለች እንግዲህ ስትናገር ነበረ። ጸሎቴም ደግሞ ያ ነው ብላለች። ጸሎትሽን ፈጣሪ ይሰማሻል ነበረ እያለቻት የነበረው እና አንቺም ልጄ እንዳትሆን ትፈልጊያለሽ ማለት ነው የሚልን ምላሽ ነው የሰጠቻት። አዎ ነው ያለችው። እንግዲህ ብሌን እዚህ ጋር በድንጋጤ አዎ ብትልም ያው ልጇ እንዳልሆነች ስለምታውቅ ነው። ሰምታለች። ብሌን ሚስጥሩን ታውቃለች። ይህንን ሚስጥር እንግዲህ ያላወጣችበት ምክንያት ደግሞ በቤተሰቦቿ ስለመጡ ነው። ይህንን ሚስጥር የምትናገሪ ከሆነ እናትሽን ታጫለሽ፣ አርፈሽ ብትቀመጪ ይሻልሻል፣ ስለዚህ አርፈሽ ቁጭ በይ ነበረ እየተባለች የነበረችው ማለት ነው። ታዲያ እንደዚህ ብትባልም ከዛሬ ነገ እናገራለሁ ብላ ከዚህ በፊት ያው ለመናገር ሙከራ አድርጋለች፣ ደብዳቤ ጽፋለች። ነገር ግን ያደረገችው ሀሳብ ምንም ሊሳካላት አልቻለም። የጊዜው ጊዜ እንግዲህ ሳሚ ታሪክ ሰርቷል። ብሌንን ስለሚያፈቅር ስለሚወድ፣ እንደዚሁም ደግሞ በሰላም ላይ የሚጫወቱትን ጨዋታ በደንብ ስለሚያውቅ በኃይሉንም መበቀል ስለፈለገ ለሰላም እንግዲህ ደውሎ ቃል ልጅ እንዳልሆነች ነግሯል። አሁን ደግሞ በስተመጨረሻ እናትና ልጅ ብሌንና ሰላም እንደሆኑ አብስሯል ማለት ነው። ይሄ ከምንም በላይ ደስ የሚል ነው። የበኃይሉ ቅሌት እንግዲህ በዚህ ተፋጥኗል። በኃይሉ እንግዲህ ሳሚን ለማስገደል የፈለገው እውነታውን ስለተናገረ ነው። ቃል የሰላም ልጅ እንዳልሆነች ስለተናገረበት ሚስጥሩ ስለወጣ አስደብድቦታል። ብሌንም ታዲያ ለካስ ማን የነገረች ብላ ጠይቃታለች። ይሄንን ሚስጥርማ ልጄ እንዳልሆነች የነገረኝ ሳሚ ነው የነገረኝ ያለችው። ታዲያ ብሌን መንገድ ላይ ሳሚን አግኝታው ስለነበረ ለካ ለዚህ ነው እኔ ታዲያ በኃይሉ እሱን ያስደበደበው ነበር ያለችው። አስበው ሳይሆን ድንገት አመልጧት ነው የተናገረችው። እና ምንድን ያልሽው ብሌን የምታውቂው ነገር አለ ወይ? ሳሚን በኃይሉ አስደብድቦታል። ለምን አስደበደበው ነው ያለችው። አዎ ከሞት ለጥቂት ነው የተረፈው። ሳሚ በኃይሉ ሳሚን አስደብድቦታል ብላ እንግዲህ ተናግራለች። በዛን ሰዓት ሰላም በጣም ስሜታዊ ነው የሆነችው። በቃ ይሄ ነገር እውነት ነው ማለት ነው። እውነቱ ስለተጋለጠበት ነው ሄዶ ሳሚን የደበደበው። እስካሁን ሲጫወቱብኝ ነበር በማለት ነው እንግዲህ ሄዳ አንገቱን አንቃ አንተ ካዲ እያለች በጣም እየጮኸች ስትናገር የነበረው። አብደሻል፣ ህመምሽ ተነሳብሽ ወይ ነው ሲላት የነበረው። ምንም እንዳልሰራ ማለት ነው። እኔ ጤነኛ ነኝ፣ ላንተ ግን እንዳንተ በአብድ ደስ ይልክ ነበር፣ ግን አላበድኩም። በጣም ጤነኛ ነኝ፣ ደህና ነኝ። እኔ አንተ እንደምትላ ሴት አይደለሁኝም። በእናንተ ምክንያት ግን ልታሳብዱኝ ነበር እያለች መልስ እየመለሰኝ ነበረ። ሰው ደብድበካል፣ ሰው ለምን ትደበድባለህ? ወንጀለኛ ነህ በምትለው ሰዓት የምን ሰውን የደበደብኩት ምንድን ነው የምትይው? እኮ ሳሚን ለማስገደል ሞክር አድርገ ነበር ስትለው መልስ ነው ያጣው። ምክንያቱም እውነታው ያ ስለሆነ ሳሚ እንግዲህ እንደተረፈ በህይወት እንዳለ በኃይሉ እንዲያውቅ አልፈለገም ነበር፣ ግን ያው በድንገት አውቋል። ብሌን ግን ያው ተጠንቅቃ የሆነ ጉዳይ ችግር እንዳይመጣብህ ራስን ልጠብቅ ይገባል፣ ልትጠነቀቅ ይገባል፣ በኃይሉ አውቋል በማለት ነግረዋለች።
ለምን ነገርሽ? ብትጠይኝም እንኳን እንድሞት ትፈልጊያለሽ ወይ ነው ያላት ማለት ነው። ሳሚ እንግዲህ ይህንን የሚያደርገው ብሌንን በጣም ስለሚያፈቅራት ስለሚወዳት፣ እናትሽም ማወቅ አለብሽ፣ እናትሽም አንቺን ማግኘት አለባት፣ የዚህን ያህል ብዙ ዓመት ተሰቃይታችኋል በማለት እውነቱን እንግዲህ ተናግሯል። ስለ እናትሽ ልነግርሽ ፈልጋለሁ በአካል ነው እንጂ በስልክ አልነግርሽም ብሏታል። እንግዲህ እንዳለውም ደግሞ ታዲያ ነግሯታል። ሰላም እና ብሌን እናትና ልጅ መሆናቸው ተረጋግጧል። ይሄ ደስ የሚል ነገር ነው። ታዲያ እስከሚነጋ ነበረ በጉጉት ስጠብቅ የነበረው። ነገ ነይ፣ ነገ ነው የምነግርሽ ነበር ያላትና አሁኑኑ ንገረኝ፣ በእናቴ ናፍቆት ተሰቃይቻለሁ። እባክህ ሳሚ፣ ለምትወዳት ለምታፈቅራት ሴት እና የምታደርገው ይሄንን ነው ወይ? ለምን አትነግረኝም? እያለች በጣም እያስጨነቀችው ነበረ። እኮ ወድሻለሁ፣ አፈቅርሻለሁ፣ ነገር ግን መረጋጋት አለብሽ። በዚህ ስሜት ውስጥ ምንም ነገር ልነግርሽ አልችልም። ደግሞ እናትሽ ስታገኝ እናትሽ ማን እንደሆነች ስታቂ የምታሳየውን ፈገግታ መመልከት እፈልጋለሁ። ተረጋግተሽ በአካል ነው የምነግርሽ ብሎ እንግዲህ በአካል ነግሯታል። ሳሚ እንግዲህ በጣም ነው የሚወዳት። አሁን ላይ ከዳግም ጋር የተፈጠረው ነገር ግን እጅጉን በጣም ያሳዝናል። ዳግምን ትወደዋለች፣ እሱም ይወዳታል። እናቷ ያለቻትን ቃል ብቻ ለመስማት እኔ እናንተ መለያየት አለብን ያለችው ባፏ ነው እንጂ ከልቧ ዳግምን ጠልተው አይደለም። ዳግምም እሷን ይወዳታል። ወይዘሮ ገነት ትልቅ ስህተት ሰርታለች። እንዲቆርጥላት ነው ደውላ ይህንን ያደረገችው። እንግዲህ ይህንን ስታደርግ አስቀድማ እንግዲህ ቃል እዛ ቤት በመምጣቷ በጣም ተናዳ ነበረ። ለምን አመጣኋት? እቺ እኮ እኔን ሙልጭ አድርጋ የሰደበች፣ ሌባ ያለች፣ ያዋረደች፣ ከቤት ጎትታ ያወጣችኝ ናት። አንተን ላገኝ በመጣውበት ሰዓት ላይ እንዴት ታመጣታለህ? ቤቴ እንድትኖር አልፈልግም ነበር ያለችው። ያው ዳግም በመልካምነቱ ከጎዳና ላይ ወጥተሽ የሆነ ነገር ብትሆኚ፣ እኔ እህት አለችኝ፣ በሴት ልጅ ላይ ደግሞ መጨከን አልችልም፣ ማንም ሲጫወትብሽ የማንም ሰካራም ከማይ እናቴ ጋር ታርፊያለሽ ብሎ ነው ወደ ቤት ይዞ ሄደው። እናቱ ግን ከፍና ዝቅ ስታደርጋት ቃልን ስራዋ ስለሆነ የዘራችሁን ስላጨደች ለስራዬ ይገባኛል፣ ያደረግኩት ነገር ነው፣ አጥፍቻለሁ፣ በድያለሁ፣ ነገር ግን ሁሉም የዘራው ነው የሚያጭደው፣ እናንተም ጻድቅ አትምሰሉ ነበር ስትል የነበረው። አትፍረድ ይፈረድብሃል የሚለውን ቃል ትረሱታላችሁ እያለች ነው። ያው እንግዲህ በሰው ላይ መፍረድ በእርግጥ ከባድ ነው። ቃል ግን የዘራችሁን ያጨደችው ያለምንም ጥርጥር። እንደዛ በሰው ቤት ሆና ታዲያ የዳግምን እናት ከቤት ጎትታ ስታስወጣን ነበር። አሁን ታዲያ ብላታለች፣ አንቺ በሰው ቤት እኮ ጎትተሽ ነበረ ስታስወጭኝ የነበረው ብላ ተቀያይራባት ነበረ። በስተመጨረሻ ግን እኔ ሴት ልጅ ስላለችኝ ለተወሰነ ጊዜ ቤት መቀመጥ ትችያለሽ ብላ በኋላ ቀይር ብላ እንግዲህ ልጄ ብይ እያለች እያጎረሰች በጣም ስትንከባከባን ነበር። ለካ ይሄንን አስባ ነው ከዳግም ጋር ወጥመድ ውስጥ እሷን ለማስገባት አስባ ነው። ይሄንን ወሬ እንግዲህ ሲያወሩ እንኳን ዳግም እንዳይሰማ ያደረገችው ነገር ከቃል ጋር ለመመሳጠር ሚሪንዳ ገዝተህላት ና እንግዳችን ናት በማለት ዳግምን ወደ ሱቅ ልጋ እንግዲህ ከቃል ጋር አውርታ ቃልና ዳግም አብረው እንዲተኙ፣ ከዛ ደግሞ እንግዲህ ብሌን መታ እንድታይ ያደረገችው ወይዘሮ ገነት አውቃ ነው። ግን ይሄ ጥፋት ነው። የልጇን ልብ ነው የሰበረችው። አንዲት እናት ማድረግ የሌለባትን ያደረገችው። ዳግምና ብሌን የመጋባት መብት አላቸው። ያው የስጋ ዝምድና የላቸውም። ብታሳድጋትም ዘመድ አይደሉም። እንደውም በጣም ጥሩ ነበር የሚሆንላት። እሷ እንዴት እንዳላሳበችው ባላቅም የወለደችው ልጇን ያሳደገቻትን ልጅ አንድ ላይ ብትድራቸው ሁለቱንም ታውቃለች። ሁለቱም ደግሞ በጣም መልካሞች ናቸው። ምናልባትም እኮ ዕጣ ፈንታቸው አንድ ከሆነ እሷ እንደዚህ ስላደረገች እነሱ ይለያያሉ ማለት አይደለም። ምንም ነገር በመሀላቸው አልተፈጠረም። ብቻ ልቧ እንዲቆርጥላት ዳግምን እንድትረሳ። ይኸው ዳግም አንቺ የምታፈቅሪው ልጅ ሴት አንጥቶ ቤት አብሮተኛ እንዲባል ያንን ለማስመሰለው። ወይዘሮ ገነት ግን ይሄ ሀሳቧ ይሳካል ብዬ አላስብም። ምንም እንደማይሳካ ነው ተስፋ ማድረገው። ዳግም ደግሞ እንደዚህ እንደማድረግ በደንብ ጠንቅቃ ታውቃለች። የእናቷ ተንኮል እንደሆነም ትረዳለች ብዬ አስባለሁ። አሁን ላይ በጣም እንግዲህ ዳግም ስሜታዊ ሆኗል። እናቴ እንዴት እንደዚህ ታደርጊያለሽ? እኔና ብሌን እንጋባለን ብዬሽ አልነበረም ወይ? ይሄንን ደግሞ ወደሽ ሳይሆን ተገደሽ ቢሆን ሰርግ ደግሰሽ ትድሪናለሽ ብሏታል ከዚህም በፊት እና
ይሄንን በተከበርኩበት ሰፈር ልታዋርዱኝ ነው? አቤት ግን እኛ ኢትዮጵያኖች እኮ በቃ ከምንም ነገር ክብርን ነው የምናስቀድመው። እና ሰው ምን ይለኛል፣ የእውነት ይሄ ሰው ምን ይለኛል የሚለው ይሉንታ ነገር በጣም ከባድ ነው፣ ሰዎችን ይጎዳል። ጠቃሚ እንደሆነ ሁላ ግን ጎጂም ነው ይሉንታና ይሉንታ ማስወገድ ነበረባት። ሰው የራሱን ኑሮ ነው የሚኖረው፣ የማንንም ኑሮ ሊኖር አይችልም። ልጇን በጣም አሳዝናታለች። የሰላም ደስታ እንግዲህ ተመልሷል። ሰላም እንዳሰበችው የዲኤንኤ ውጤቱ እንኳን ሳይመጣ ገና ያችኛዋ ልጅ ያልሆነችው ከቤት ስትወጣ የራሷን ትክክለኛ ልጅ አግኝታለች። ብሌንም እናቷ ስላገኘ በጣም ደስተኛ ነች። ምኞቷ ተሳክቶላታል። ቀጣዩን እንግዲህ ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ለዛሬ በዚህ ያበቃለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡን ሀሳብና አስተያየታችሁን በኮሜንት ሴክሽን አስቀምጦልኝ። ከአደራ ድራማ ምን ተማራችሁ? ብሌን እናቷን ስላገኘች ያው እጅጉን ደስ ብሎኛል። ባይ ደህና ሁኑ።